ጉድ በኢየሱስ ስም። አረ ኢየሱስ ያድናል። እንዴት ናችሁ? ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይሄንን ጉድ ከባድ ነው አለው እና በዚህ አጋጣሚ በባለፈውም ተቆም ማድረግ የነበር አንድ ነገርና እሺ ቤተ ክህነት ላይ 9 አህያ ከነ ህይወቱ ተቀብሯል ብዬ ነበር። ይሄን ተናግሬ ሳልጨርስ የሚገርም ነገር 9 አህያ አዎ በባለፈው ሀሌታ ሚዲያ ላይ 9 አህያ ከነ ህይወቱ 4 ጥቁር ውሻ 4 ጥቁር ድመት ከነ ህይወቱ ተቀብሯል። ሌላውን እንተውና ይሄ በፍላሽ ደረጃ አስቀምጬዋለሁ። አንዱን ይሄ ስለነበርኩ የት ነው ተቀበረው? ቤተ ክህነቱ ግቢ ውስጥ ተቀብሯል። ሀገረ ስብከቱ ግቢ ውስጥ ተቀብሯል። ይሄ ማለት ይኸውልህ በደንብ እንድታዳምጥ ይፈልጋል። እሺ አሁን ለምንድን ነው ያ የተደረገ? ያ ሲቀበር ዝም ብሎ ከነ ህይወቱ ተቀበረ አይደለም እኮ። ሲቀበር አደራረግ አለው፣ ገቢር አለው፣ ጠልሰም አለው፣ ድግምት አለው። ያንን አድርገህ ነው የምታደርገው። ለምንድን ነው ኢትዮጵያ ከፍ እንዳትል እነሱ ብቻ እንዲበለጽጉ ሀብታም እንዲሆኑ ህዝብ አህዛብ ከምስራቅ ከምዕራብ ከሰሜን ከደቡብ እየመጣ እግራቸው ላይ እንዲወድቅ በግርማ ሞገስ በፍርሃት ቀንበር ተይዘው ገንዘባቸውን እንዲሰጡ ነው። ሌላ እኮ ምክንያት የለም። ይሄንን ሁሉ ነገር እየሆነ ያለው በኢትዮጵያ ውስጥ ነው እያልክ ነው? በኢትዮጵያ ምድር ነው ይሄ እየተደረገ ያለው። ኢትዮጵያ ለዚህ ነው እኮ በረከቷ ተውጦ ያለው ወንድሜ። አሁን ይሄንን በተናገርኩኝ 10 ቀን አልደረሰም። አሁን አንዱ ጳጳስ በቅርቡ ስልክ ሲያወሩ እጅ ከፍንጅ ተይዘዋል። ከደባርቅ ከሰሜን ጎንደር አንዷ ደውላ እንዴት ነው በቃ ይሄንን ሚስጥር አወጡት ማለት ነው ምናምን እያለች ስታወራቸው ስልካቸው ተጠልፎ በቃ አሁንም እኮ የቀበርነውን ነገር ሊያወጡብን ነው አሉ። እግዚአብሔር የተባረከ ይሁን። አንዳንድ ሰዎች እኔ ሳወራ ቧልት ነው እንደሚያወራው እንዴ ስም ማጥፋት ዘመቻ ነው ወይ ይሄ ልጅ የሚናገረው ብለው የነበሩ ሰዎች እየደወሉ አንተ የተናገርከው ነገር ተፈጸመ ያሉኝ ሰዎች አሉ። ዛሬ አባቶች ብለን የምንሰግድላቸው መስቀላቸውን የምንሳለም ጉልበታቸው ላይ የምንወድቅ ሰዎች ቀሚሳቸውን እንደዚህ ብንገልባቸው ወገባቸው ሁሉ መተት ነው። እክንዳቸው ላይ ሁሉ መተት አሰርተው ነው የሚጓዙ። በቅርቡ አላየሁም። እኔ ሲሆን ትሊ ኢትዮጵያ ላይ ገብተህ እስቲ እኔ አታች አድርጌ እንትን ብየዋለሁ፣ ፖስትቸዋለሁ። አንድ አባት እኮ ሲቀብሩ እጅ ከፍንጅ ተይዘው ቆባቸውን አስወልቀዋቸው የህግ አካላቶች ቀሚሳቸውን አስወልቀዋቸው እኮ ሲያዩ እኮ እርቃናቸውን ሲታዩ እኮ እዚህ ላይ ሁሉ የተደረገ መጠጥ ልነግርህ አልችልም። ሲሆን ቲቪ ላይ ገብተህ ይወስድ ህዝብ እስቲ ገብቶ ይወስድ ሰርች አድርጎ። ስለዚህ ቤተክርስቲያናችን በሰይጣን ቅኝ ግዛት ወድቃለች። ታድሶ ያስፈልጋታል። ወደ ቀደመ ክብሯ፣ ወደ ወንጌል፣ ወደ ቀደመ ፍቅሯ፣ ወደ ክርስቶስ መመለስ አለባት ነው እያለ መቼም ይሄ ነገር ህልም አይደለም አይደል? በአሁኑ ሰው እያወራ ነው፣ እየሰማ ነው አይደል? የሚዳሰስ የሚጨበጥ ነገር ነው። በኢትዮጵያ ምድር እንደዚህ ይደረጋል። አይ ኢየሱስ ነፃ ስላወጣን እናመሰግናለን። ከዚህ ጉድ ስላዳንከን እናመሰግናለን። ክብር ላንተ ይሁን። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይሄንን ጉድ ላይክ በማድረግ ጀምሩ። ስሙ እኔ ኦርቶዶክስ ነበርኩ እና ኦርቶዶክስ ላይ ቀላል ዲያቆን ሆኜ ቀድሻለሁ እዛ ከ6 ዓመት ጀምሮ። እኔ ያን ፕራውድ አድርጎኝ አይደለም ባይዘው የምነግራችሁ እና አሁን ጾም ነው። ለምሳሌ ቅዳሴ ታውቃላችሁ? ኦኬ ሁላችሁም ቤተሰቦቻችሁ በጌታ ናቸው? ቅዳሴ ማለት ጾም ካልሆነ ጠዋት ነው የሚቀደሰው። 12 ሰዓት ነው የሚጀመረው። 12 ሰዓት 5 ሰው ቢመጣ ተጀምሯል። ጾም ከሆነ ከ6 ሰዓት በኋላ ነው። ሰዓት በላ ነው። ጠዋትም ማታም ከሰዓትም ቢሆን ሰዓት በላ ነው። መሄድ ብቻ አይደለም። ቅዳሴ ከተጀመረ በኋላ አሐዱ አብ ቅዱስ ይላል ካህኑ። እግዚአብሔር አብ ቅዱስ ነው፣ እግዚአብሔር ወልድ ቅዱስ ነው፣ እግዚአብሔር መንፈስ ቅዱስ ቅዱስ ነው ብሎ ያውጃል። ባይዘው ሁሉም ስህተት አይመስላችሁ፣ ምርጥ ነገር ብዙ አለ። ቅዱስ ነው ብሎ ሲያውጅ የቤተ ክርስቲያን በር ከዛ ሰዓት ጀምሮ ይቆለፋል። ማንም ሰው ነቅነቅ ማለት አይችልም። ቅዳሴ ማለት 80% ግዕዝ ነው። አብዛኛው ሰው አይሰማም። እንኳን አብዛኛው ሰው አብዛኛው ቄስ አይሰማም። እኔ አውቃለሁ። ቀጥ 3 ዓመት ከዛ ቢደክምህ እንዴ ደግሞ ወንበር ፈልገህ ወንበር ራሱ የለም፣ እዛው ነው ቁጭ የምትለው። መቋሚያ የሚባለው የመጣው ከመደከመህ እንድትደገፍ። እኔ ይገርመኛል።
ለምን ሲባል አሐዱ አብ ቅዱስ ከተባለ በኋላ 6000 መልአክ መጥቶ ይነጠፋል ይባላል። ከተንቀሳቀስክ የመልአክ ክንፍ ትረግጣለህ ይባላል። እኔ አንዳንድ ቀን ቸርች እንበላቸው እንዴ እላለሁ። እውነቴን ነው እና ያስቸግራል። ነቀጥል ከዛ እቱ በሰላም ይላል። በሰላም ሂዱ ሲት ነው የምትሄደው። መጨረሻ ላይ ምን እንደተባለ ግን ፈሪሃ እግዚአብሔር አለ ተብሎ ተፈርቶ እኔ ጴንጤ ሰውን ግራ ከገባኝ ነገር አሉ ጉባኤ ትመጣለህ። ከዛ የሚመች ሰባኪ ሆነ ምናምን ተከታተል። ከዚህ ጋር ተነስቶ ቀዶ ሲሄድ ምንም አይመስለው አንዳንዱ። ዛሬ ነግራቸዋለሁ ይሄ እግዚአብሔር ቤት ነው። ለምን አሜን አትል? ስለምቸኩል አታስረዝሟት። አሁንም ሰዓት እየገደላችሁ ነው። ከሰምል ቆንጆ መልእክት በእርግማን እየተመታች ያለች ሀገር ነች። ለምን ካልከኝ በጣም የተወዘጋገበ አመለካከት ያላቸው 3 አይነት ሰዎች በቤተ ክርስቲያን ውስጥ አሉ። ከክርስቶስ በላይ የሚከበር የዘላለም ሕይወት ሰጪ፣ የዘላለም አዳኝ፣ የኃጢአት ስርየትን የሚሰጥ ኢየሱስ ክርስቶስ የራሱን ደም ይዞ በሰው ወዳልተሰራችው ድንኳን ገባ ነው። የጅብ ቆዳ እዚህ ላይ አስሮ የጅብ ምርኩዝ ይዞ የጅብ የሚያስበው ጦርነት ነው። የሚያስበው ጉስቁልና ነው። ምድሪቱ በዚህ ምክንያት ረፍታለች። እነዚህ ያሉባት ሀገር በጦርነት እየተዳከመች ነው። አንተን ገለን ሲኦል እንገባለን ሲሉ የነበሩ ድግምቱ በጅብ ቆዳ ነጻ ወያጮቾቾ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  በጣም የሚያስፈራ ገዳም የሚያስፈራ ጫካ ውስጥ በምናምን ስም እያሉ አጋንንት እናወጣለን የሚሉ ልብሳቸውን ነበር ገምተዋል። ኃጢአትንም የሚያስተሰርይ ሚካኤል ነው ይላል። ጋር ደግሞ ኃጢአታችሁን የሚያነጻ ማን? ተክለ ሃይማኖት ኃጢአት ሊያነጻ አይችልም። ተክለ ሃይማኖት የክርስቶስ ደቀ መዝሙር ነው ለሚሉን ሰዎች መጽሐፍ ቅዱስን ሰበከ የሚል ገድሉ ላይ አላገኘንም። ለዚህ ነው ህዝባችንን እያታለሉ ይላል። እስቲ ሰይጣን መነኮሰ መንግስተ ሰማያት ገባ። እግዚአብሔር የማያውቀው ያጋንንት ኧረ በጌታ ያዟት እንዴ በኢየሱስ ስም። እኛ ግን የተሰቀለችዋን ማርያምን እንሰብካለን። ጴንጤ ሴቶች ግን ጡታችሁን ማሳየት ግዴታ ነው ወይ? ምን አይነት እውርነት ነው ግን በኢየሱስ። አቦዬ እግር ላይ ምን እንዳለ ወፏ ተጠማች ይላል። ግን ከአቦዬ አይን ላይ እንባቸውን ጠጣች። ምን አይነት መነካት እንደነካው ግን ይሄ ልጅ እኔ እንጃ። ጌታን ተማምኜ ነው የምኖረው። እኔ የምተማመንበት ነገር የለኝም። በህይወታችሁ የማታካብዱ ሰዎች ግን ምን አይነት ዋጋ እንደምትከፍሉ ስሙት። ተራ ሆነ እንድትቀር ሲፈልግ ምን ታካብዳለህ ይላል። በገዛ ህይወት ላይ ካላካበድክ ምን ላይ ልታካብድ? ፓስተር ቸሬ ጴንጤ ሊሆን ነው እያላችሁኝ ነው? እናንተ ገንዘብ ታመጣላችሁ፣ ለኔ ትሰጡኛላችሁ። እኔ ሀብታም ሆናለሁ፣ እናንተ ድሃ ትሆናላችሁ። I am blessed። እድሜ አስተምሮናል የምትሉ ዳር ስትይዙ ይኸው ታዳጊ ተነስቶ ልካችሁን እየነገራችሁ። እግዚአብሔር በሰጣችሁ ጸጋ የምታላግጡ አንደበታችሁ ልቅ የሆነ አገልጋዮች ስነ ስርዓት ያዙ። ጌታ ዘመንህን ብርክ ያድርገው። እኔ ብሬ ተበላ የሚሉ ሰዎች ማያሳዝኑ ይሉም ታውቃለህ። እዚህ ቸርች ብሬን በሉኝ ብሎ የት ቸርች ሄዳል? ሌላ አዲስ የሚበላው ጋር ሄደ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቆንጆ ቪዲዮዎችን ይዤላችሁ መጥቻለሁ ዛሬ እስከ መጨረሻ አለማየት ራሱ አይቻልም። ሳታይ እንዳታልፍ። የዛሬው የጥያቄ ቻሌንጃችን ከወትሮ በጣም ለየት ያለ ጥያቄ ነው። ለክርስትናችሁ ምን ያህል ቫልዩ ትሰጣላችሁ? ወይም ደግሞ ክርስትናችሁ ላይ ምን ያህል ላችሁ? ኮሜንት ሴክሽን ላይ በጨዋ መልኩ እንደተለመደው እንድጽፉልኝ እጠይቃችኋለሁ። ቀጥታ ወደ ቪዲዮአችን። ጌታ ኢየሱስ
ምን አድርጉ ነው የምትሉን? ቆይ ደግሞ ጌታ ስለስቶኛል። በጣም ብዙ ጊዜ እንደዚህ አይነት ቪዲዮዎች ስለሚደጋገሙ እንደዚህ አይነት መገላለጦች በጣም በየጊዜው እየተበራከቱ ስለመጡ መናገር የምፈልገው ነገር አንድ ነገር አለ። እነኚህ ሴቶች በጣም ብዙ ጊዜ ትክክል አለመሆናቸው መገላለጣቸው ልክ እንዳልሆነ ክርስቶስ ኢየሱስን እንደማያከብርና እንደማያስከብር ተነጋግረንበታል። የዘጋነው ጉዳይ ነበረ። በየጊዜው ግን ትዕቢት በሚመስል መልኩ በመኮፈስና የወንዱን ትኩረት የሚዲያን ኢንቴንሽን ለመሰብሰብ ወደ ራሳቸው ለማድረግ ስለሚፈልጉ እንደዚህ አይነት ሴቶችን ምን እንላቸዋለን? ሚዲያ ላይ መስጠት የሚችሉት ገላቸውን ብቻ ነው ብለን ኮንክሉድ እናደርገዋለን ማለት ነው። ሚዲያ ላይ መጥቶ ሊያካፍሉ የሚችሉ ሼር ሊያደርጉት የሚችሉት ባይብል ቨርስ ወይም ደግሞ የህይወት ተሞክሮ ወይም ደግሞ ሌላ ለየት ያለ ታለንት ቢኖር ኖሮ ወጥቶ አያሳዩም ነበር ወይ? በደንብ ይችሉ ነበረ። ግን ለጊዜው መስጠት የሚችሉት ጡታቸውን መግለጥ፣ ዳሌያቸውን ማሳየት፣ ሼፓቸውን ማሳየት፣ ራስን መግለጥ ስለሆነ ግን ከዛ የተለየ ነገር ኤክስፔክት እኛም ከነሱ አናደርግም። ቪዲዮአቸው ላይ ገብታችሁ ብታዩ ላይካቸው በጣም ብዙ ነው። አንዳንድ ወንዶችም ታሳፍራላችሁ። ሼም ነው። ላይክ አድርጋችሁ ካበረታታችሁ በኋላ የምን ብሌም ማድረግ ነው? ቀጥሉልን እያላችኋቸው ነው። ይሄ ደግሞ ትክክል አይደለም። አንዳንድ ወንዶችም ኢንቴንሽናችሁንና ሞቲቫችሁን አስተካክሉ። በጌታም የሆናችሁ በጌታም ያልሆናችሁ ሴቶች እንደዚህ እንዲሆኑ ኢንከሬጅ እያደረጋችሁ ለምን ሆናችሁ አይባልም፣ ነውር ነው። እኛ ግን የተሰቀለችዋን ማርያምን እንሰብካለን። አሜን በሉ እስቲ። አሜን አላችሁ? ተሸወዳችሁ። አሜን አላላችሁ? ተጠቅማችኋል። አላለም። ይቺ ማርያም ለማን ነው የምትነግደው ካላችሁ፣ ለጨለማው ነው የምትነግደው፣ ለሲኦል ነው የምትማግደው። የማንን ስም ወስዳ? የማርያምን ስምና ብራንድ ወስዳ። ስለዚህ እውነትን ደግሞ እንናገራለን። ከእግዚአብሔር ሐሳብ በላይ ከፍ ብሎ ያለ ነገር፣ ከእግዚአብሔር ቃል በላይ ከፍ ብሎ ያለ ነገር፣ ከተገለጠልን እውነት በላይ ከፍ ብሎ ነገር ካገኘን በጌታ በኢየሱስ በቃሉ ኃይል እንገለብጠዋለን። ስለዚህ ይቺ ሁለተኛዋ አስመሳይዋ አታላይዋ ማርያም ትገለበጣለች ማለት ነው። ከምራቸው ነው ግን የእውነት ከምራቸው ነው ማርያም ተሰቅላ በእርግጥ ማርያም አይደለችም፣ ግን በእነሱ ኢንቴንሽን እንግዲህ እንደዚህ አይነት አለባበስ አስለብሶ እንደዚህ አይነት ስዕል ከተሳለች ማርያም ስለምትባል ማለት ነውና ቱዚስ ኤክስትሪም ነው ማለት ነው። በዚህ ልክ ነው። ኧረ በኢየሱስ ክርስቶስ ይሄ እኮ በጣም ከባድ ነው። ራሷ ማርያም ትተባበረናለች በህይወት ብትኖር ኖሮ ነው የምላችሁ። ስለዚህ ሪችስ ምንድነው? ማረጋገጫ አለሽ ወይ? ማስረጃ አለሽ ወይ? በተንቀሳቃሽ ካላችሁ በተንቀሳቃሽም አልተንቀሳቃሽም አለ። ከራሳቸው መሪዎችና ከራሳቸው አባቶች የተነገረው ነው። ወደ ቪዲዮ። እሺ፣ በቀራንዮ የፈሰሰው ደም ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ? በቃ እኔ አልሰማሁም። መጀመሪያ የሰማሁት መቻነሰኝ። እስቲ ቆይ ስለ ሎጎና ስለ ብራንድ እናውራ። ይኸውላችሁ ሎጎና ብራንድ ማለት የአንድ ነገር መለያ ነው አይደል? የአንድ ምርት መለያ ወይ የአንድ ኤጀንሲ ለብቻው ማንም ሊጠቀምበት ማንም ሊወስድበት የማይችል ነገር ማለት ነው። አይታችኋል። እዚህ ጋር ግን አታላይ ያስባላት አጭበርባሪ ያስባላት ምንድነው ካላችሁኝ፣ የትክክለኛዋን የኦሪጂናሏን ትውልድ እኔም ጭምር ብጽዕት ልንላት የተገባትን ማርያምን ማንነት ወስዳ እየነገደች ስላለች ነው። እኛ ለወንጌል አማኞች ኢትስ ኖርማል። ምክንያቱም እስካላችሁኝ ማቴዎስ 24 ላይ እንኳን በማርያም ስምና ብራንድ አይደለም በክርስቶስ ስምና ብራንድ ብዙዎች እኔ ኢየሱስ ነኝ እያሉ እንደሚነሱ ከእግዚአብሔር ቃል ላይ ተምረናል። እኛ ንቁ ነን። ስለዚህ ንቁ እያለን ነው። የነቃ ስለሚያነቃው ማለት ነው። ተባረኪ። የሚገርማችሁ ልክ የነዚህ አባቶችን ነው የሰቀለችው ማርያም ናት። ስለ ሰው ልጅ ደሟን ያፈሰሰችው፣ ስለ ሰው ልጅ ስጋዋን የቆረሰችው ማርያም ናት። የሷን ስጋና ደም ነው ዛሬ መታሰቢያ የምንጠቀመው ሲሉ ሊክዱት አይችሉም። በነገራችን ላይ እሷ እንደውም በስዕል አመጣችሁ። በስዕል ያመጣችሁ ነገር ምንድነው? የተጻፈውን ነው። ማርያም ብቻ አይደለችም በዚህ መልኩ ተሰቅላለች ብሎ የሚያምኑት። መርቆሪዎስ የተባለ በአንድ ዘመን የኖረ ግለሰብም ሞቶልናል ተብሎ ተጽፏል። ዚግ ዘካቲት ለሰው ልጅ ሲል መከራን የተቀበለ የሾህ አክሊል ባናቱ ላይ የደፋ መርቆሪዎስ
መርቆሪዎስ ሆይ ይሉታል። አዘሴም ታይም እዛው ዚግዜ የካቲት ገጽ 105 ይሁን እንደዛ አካባቢ ላይ ምን ተብሎ ተጽፏል? አበቦችን ያስጌጠ ምድርን በእጽዋት የሞላ መርቆሪዎስ ሆይ ይሉታል። ከዛ በኋላ እዛው ዚግዜ የካቲት ላይ አዘሴም ታይም ደግሞ መልሶ ታላላቅ ብርሃናትን ለፈጠረች ለእመቤታችን ለቅድስት ድንግል ማርያም ኑ እንስገድ ተብሎ ደግሞ እዛው ዚግዜ የካቲት ላይ ተጽፏልና ይቺ እህታችን አምጥታ ስዕሉን ያስቀመጠችው እነሱ በጽሁፍ ደረጃ ያስቀመጧት ስዕላት ወይም ደግሞ ምስላት አዘሴም ታይም ታምረ ማርያምም ላይ ተጽፏል። ይቺ እመቤታችን ቅድስት ድንግል ማርያም ብሎ እነሱ የሚጠሯት ለ9999 ነፍሳት ሞታለች ከጋነብም እሳት አስመልጣቸዋለች ብሎ ክሊርሊ የጻፉትን ጽሁፍ ነውና እግዚአብሔር ይገልብጠው አይደለ? የትኛውም በእግዚአብሔር ቃል ላይ ከፍ የሚለውና ብድግ ልበል የሚለውን የትኛውንም የኑፋቄ አስተምሮት ጸረ ማርያምነትን እንገለብጠዋለን። ኢየሱስ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣል እንጂ ማንም የተጠማ ቢኖር ወደ አቡዬ ዓይን ይሂድ አላለም። እሺ ወደ እኔ ነው ያለው። ቀጥታ አድሬሱን ወደ ራሱ ያደረገው። ዋው! ይሄን ንግግር የተናገረበት ልብ የቱ ጋር እንደሆነ በደንብ ላሳያችሁ። አንዳንድ ሜመሮች ጌታ ይባርካችሁ። ታውቃለህ በአቡዬ እግር ላይ ምን እንዳለ? እሺ ወፏ ተጠማች ይላል ገድሉ። ተጠምታ መጣችና ከአቡዬ ዓይን ላይ ጠጣችን፣ እንባቸውን ጠጣች። እሳቸውም እንዲህ ብለው ሰጧት። እንዲህ ብለው ቦምባስቲክ ሳይድ እንዲህ ብለው አረ አይኔ ደግሞ ሲጠብቅ እንደም መብራቱ ራሱ እንትን እንዳይል እኔ ራሴ ሪንግ ላይቱ ከብዶኛል። እና እንዲህ ብለው አጠጧት። እሷ አጠጣች። አባይ እያለ አንተዬ ከወፋ አባይ እያለ ደስ ይላል። እሺ አልፎ ግብፅን እያጠጣ አሁን ይሄ ሁሉ ምን መሰለህ? የሰውን አእምሮ ለመቆጣጠር ያ ማኒፑሌት እያደረጉ ነው። ኢየሱስ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣል እንጂ ማንም የተጠማ ቢኖር ወደ አቡዬ ዓይን ይሂድ አላለም። yes አረካሽ ወላሂ ወደ እኔ ነው ያለው። ቀጥታ አድሬሱን ወደ ራሱ ያደረገው ወደ እኔ ነው ያለው። አሁን የማንም ሰው እንባ አይፈውስህም፣ ነፃ አያወጣም። ይሄ ኦሪጂናል ተረት ነው። ተረት ነው። ተረት ደግሞ በኢየሱስ ክርስቶስ ወንጌል ይፈርሳል። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። አሜን። the crucified Christ። አሜን። እግዚአብሔር ስሙ ይባረክ። ኢየሱስ ይክበር። በኢየሱስ ክርስቶስ ስም ከዚህ ነው እንግዲህ ያመለጥ ነው። ከዚህ ነው ኢየሱስ ክርስቶስ ማለት ነው ፈቅሎ ያወጣል። አቤት